አብርሃም ሄርሜላ ያረገዘችው ልጅ የኔ ልጅ ነው። ስለዚህ እናንተ አትቃጠሉ፣ እናንተ ምንም ብታደርጉ ልጅን አልክድም አላለም መሰላችሁ? እኔ ምን አይነቱ ይሄ ያልሰለጠነ ፋራ ማለት ነው። ሰው እንዴት ነው በ2027 ነው በ2026 ላይ ሆናችሁ እንደዚህ አይነት ግግም ያለ ፋርነት ማለት ነው። እንዴ በኢትዮጵያ እንኳን ራሱ 2019 እኮ ሊገባ ነው ጋይሶች። እንዴ ያልሰለጠነ ማለት አብርሃም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች። እንግዲህ ዛሬ በድጋሚ እንግዲህ ተመጥቼላችኋለሁ። እንዴት ዋላችሁልኝ የኔ ውዶች? ቀናችሁ የተባረከ ቀን ይሁንላችሁ፣ በሰላም ያውላችሁ የኔ ውዶች። እና ሀባይቦቼ አብርሃም እንግዲህ ልጆ የራሱ ልጅ እንደሆነ ነበር ሲናገር የነበረውና በጣም ግራ ግብት ያለ ነገር ምንድነው? ሰው እንዴት ነው በቃ እየተፈጠረ ያለውን ነገር እያየ ለምን መጠርጠር አቃተው? ለዛውም ከራሱ ከጎኑ ያለ ሰው ነው ይሄን ነገር እያደረገ ያለውና አለማየት ፈልጎ ነው ወይንስ ደግሞ ይሄ ሰው ይሄን ነገር አያደርግም በኔ ላይ ብሎ ስላሰበ ነው ወይ እሷን ስላመናት ወይ ደግሞ እሱን ስላመነው ነው? አላቅም። በጣም ግራ ተጋብቻለሁ እውነት ለመናገር የትኛውን ሰው እንዳመነ ፍቅረኛውን ሄርሜላን አምኖ ነው ወይንስ ደግሞ ከጣገቡ ያለውን ሰው ለዛውም የገዛ ሚስቱን እየተንጠላጠለ የሚያቀፍ እኔ እኮ ተምታታብኝ። ገባችሁ? ትናንት ራሱ በሰራሁት ቪዲዮ በጣም እየሳቃችሁ ነበር በኮሜንት እና እኛም የጠረጠር ነው ይሄን ነው እያላችሁ ነበርና ገና ብዙ ነገር አወጣለሁ እኔ ማለት ነው። በኋላም ላይ በሌላ ቪዲዮ መጣላችኋለሁ፣ ጠብቁ። እኔ ግራ የሚገባኝ ምንድነው የሆነ ነገር እኮ አለመፈጠሩ አይደለም፣ ምንም ነገር ሊፈጠር ይችላል። ግን እናንተ ጠርጥሩ እንዴ? ከናንተ በላይ ያ ሰው ከጎናችሁ ያለ በዛ ሰው እንትን ለኔ በተደረገልኝ ነገር ያ ሰው በጣም እንትን የሚል አንዳንድ ሰው ንጹህ ከመሆኑ የተነሳ ነው። አንዳንድ ሰው ግን ደግሞ ሊያጠፋችሁ ስለሚፈልግ ነው እንደዛ ቢሆነው ማለት ነው። እና እኔ በጣም ነው ግራ የተገባሁት ማለት ነው። በሄርሜላ ማርገዝ የአቤል መዝለል አስቡት እንግዲህ አንድ ላይ ያገናኙት እናንተ ማለት ነው። እና አይ ለማንኛውም የጠረጠርናት የሆነችው ነገር ገና ቀስ በቀስ አብርሃም ሰው ኮሜንት በሚሰጠውና በሚሰጠው አስተያየት ተነስቶ ገና የሆነ ነገር ያደርጋል ማለት ነው። እና እንግዲህ ብዙ ሰው ማለት ነው ብዙ ሰው እንዴት ነው አንድ ሳምንት ሙሉ ጠፍታ መጣ አርግዣለሁ ብላ የምትለው? እሱስ እንዴት ነው አምኖ የተቀበለው? በጣም ብዙ ሰው ራሱ ትላልቅ ዩቲዩበሮች ራሱ ሀሳብ እየሰጡበት ያሉት ይሄ ነገር ነው። እኛ ትናንሾቹ ዩቲዩበሮች ብቻ አይደለንም። እና በጣም ብዙ ሰው ሀሳብ እየሰጠበት ነው። ምክንያቱም ምንም አይነት ሞኝና ደደብ ሰው ብትሆኑ ይሄን ነገር ማስተዋል አያቅታችሁም። አብርሃም ግን የእውነት የሆነ ነገር ማድረጋበታለች።